በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ይህ ከምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት አዘጋጅነት ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብር ነው። ይህ የያዝነው ሳምንት የአብይ ጾም 8ኛ ሳምንት ሲሆን ሆሳዕና በመባል ይታወቃል። ትርጓሜውም አሁን አድን ማለት ነው። እንኳን ለዚህ ታላቅ በዓል አደረሳችሁ እያልን መምህራችን መምህር ሲሳይ አበበ በዓሉን በተመለከተ በስፋትና በጥልቀት ያስተምሩናል። ለመምህራችን ተናጋሪ አንደበትን ለእኛም አስተዋይ ልቡናን እግዚአብሔር ያድለን። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች ወገኖቼ እንደምን ሰነበታችሁ? እንኳን ለሆሳዕና በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር ጾሙን እንድንችል አድርጎ እዚህ ስላደረሰን ክብር ምስጋና ለእርሱ ይሁን። በአማላጅነቷ ያልተለየችን ወላዲተ አምላክ እመብርሃን ድንግል ማርያም ስሟ ከፍ ከፍ ይበልልን። ቅዱሳን እንደ ክብራቸው መጠን ሁሉም የተመሰገኑ ይሁኑ። እንደ እግዚአብሔር ቅዱስ ፍቃድ የምንማርበት የትምህርታችን ርዕስ ለጌታ ያስፈልጉታል በሉ። ለጌታ ያስፈልጉታል በሉ የሚለው ኃይለ ቃል የሚገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ይህንን ኃይለ ቃል የተናገረው ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሁለቱን ደቀ መዛሙርት ላከና እንዲህ አላቸው፣ ወደ ቤተፋጌ ሂዱ፣ በዚያ 2 አህያ ታስረው ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ሰው እንደዚህ ቢላችሁ ለጌታ ያስፈልጉታል በሉ። ይህን ቃል መነሻ በማድረግ እግዚአብሔር እንደፈቀደልን መጠን መልእክት አድርገን ዓላማ አድርገን እንነጋገራለን። የዚህ ትምህርት ዓላማ ሁላችን ለጌታ እንደምናስፈልገው ማስገንዘብ ነው፣ ማሳወቅ ነው። እግዚአብሔር ማሰቡን ማስተዋሉን ለሁላችንም ያድለን። አሜን። ኃይለ ቃሉ የሚያስረዳን እግዚአብሔር እንኳን ሰውን እንስሳንም እንኳ እንደሚፈልግ ነው። ዝም ብሎ የተፈጠረ ፍጥረት የለም። እግዚአብሔር በዓላማ ሁሉንም ፈጥሮታልና። ስለዚህ በምድር ላይ ያሉት በሆሳዕና በዓል ሁሉም እንደሚያስፈልጉት ያስገነዘበበት ግንዛቤ የሰጠበት ወቅት ነው። እስቲ በሆሳዕና በዓል የተደረጉትን እያንዳንዱን ለጌታ እንዴት እንዳስፈለጉ እንማርባቸው። ሆሳዕና የሚለው ቃል ትርጉሙ አሁን አድን ማለት ነው። እግዚአብሔር አሜን ሁላችንንም አሁን ያድንን። ቅዱስ ጳውሎስ እንደተናገረው የመዳን ቀን አሁን ነው ያለው። አሁን እንድንድን ያስፈልጋል ወገኖቼ። ነገ የኛ አይደለም። ነገ ምን እንደሚፈጠር አናቅም። ነገ ምን እንደሚደርስብን ማንም ሰው የሚያውቅ የለም። እግዚአብሔር ያውቃል፣ እግዚአብሔር ይጠብቃል። እግዚአብሔርን አሁን አድን እንበለው።
የመዳናችን ቀን በየቀኑ ወደኛ የቀረበ ነው። ዕድሜ የሚጨመርልን ንስሐ ገብተን ወደ እግዚአብሔር ተመልሰን እግዚአብሔር ልባችንን ሰተነው እርሱ እንዲያድነን ስለሚፈልግ ነው ዕድሜ የተጨመረልን። ዕድሜ የተሰጠን ምንኖረው እንድንድን ስለፈለገ ነው። ምክንያቱም ለእግዚአብሔር እናስፈልገዋለን። ሰይጣን የእግዚአብሔር የሆኑትን ሰዎች ወስዶ አብሮ እንዲጎዳ አብሮ እንዲቀጣ ሲፈልግ፣ እግዚአብሔር ደግሞ እኛን ይፈልጋል። ለምን ወገኖቼ? ለምን እንፈልጋለን? እንድንድን የዘላለም ሕይወት እንዲኖረን እግዚአብሔር ይፈልገናል። ኑ ይላል። እግዚአብሔር ይጣራል በየቀኑ። ለምን ይፈልገናል? ለጌታ ያስፈልጉታል። ሕዝቡ ለጌታ ይፈልጋሉ። ሕዝቡ እግዚአብሔር ይፈልጋቸዋል። ወደ ገዛ ወገኖቹ የመጣበት ምክንያት ምንድን ነው? ለጌታ ስለምናስፈልግ ነው። እንዴት አፍቃሪ አባት አለን መሰላችሁ? እንዴት የሚወደን አምላክ እንዳለን ታውቃላችሁ? አለን የሚወደን ጌታ አለን፣ የሚያፈቅረን አምላክ አለን፣ የሚፈልገን ስንጠፋ ይፈልጋል። ስለዚህ እንኳን ሰው አይደለም አህያና አህያይቱን ውርንጫ እግዚአብሔር ይፈልጋል። ሂዱና ፈታችሁ አምጡልኝ አለ። እንደታዘዙት በእውነት እንደ ቃሉ ወደፊት ያለውን የሚደረገውን የሚያውቅ የተሰወረውን የሚገልጥ አምላክ እዛ ሀገር ሄዳችሁ አህያ ታስሮ ታገኛላችሁ። ያያቸዋል፣ ያውቃቸዋል። ሰዎች ደግሞ ይመጡና ለምን ትፈታላችሁ ብለው ይጠይቃችኋል፣ ያውቃል። ምክንያቱም እርሱ ከመፈጠሩ በፊት በተፈጠረ ጊዜ ከተፈጠረም በኋላ ሁሉን አዋቂ ነው። ማንኛውም ነገር ከመደረጉ በፊት በሚደረግ ጊዜ ከተደረገም በኋላ ያውቃል። ሄደው ምን እንደሚያጋጥማቸው ብዙ ነገሮችን ነግሯቸዋል። በዛ በዕለተ ሐሙስ ሂዱ፣ ወደ ከተማ ግቡ፣ አንድ ሰው ማሰሮ ተሸክሞ ታገኛላችሁ፣ ለጌታ ፋሲካ የሚያደርግበትን ቦታ ጠይቁት፣ እሱም በፎቁ ላይ በደርቡ ላይ ቦታ ያነጥፋል፣ የተነጠፈ ቦታ ይሰጣችኋል አላቸው። ይሄ ገና ወደ ከተማ ሳይገቡ ነው። ወደ ኢየሩሳሌም ሲቀርብ፣ ወደ ኢየሩሳሌም ከተማ ሲገባ፣ ኑ ተነሱ፣ ወደ ኢየሩሳሌም ከተማ እንሄዳለን፣ የሰው ልጆች የሰውን ልጅ እኔን መከራ ያደርሱብኛል፣ ይሰቅሉኛል፣ እሞታለሁ፣ በሦስተኛው ቀን እነሳለሁ፣ በገሊላ እንገናኛለን ብሎ ወደፊት የሚደረገውን የሚያውቅ አምላክ ሲነግራቸው ሂዱ፣ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ሰዎች ለምን ትፈታላችሁ ብለው ቢጠይቋችሁ መልስ ምን? ለጌታ ያስፈልጉታል በሉ አላቸው። ሄደው እንደተባሉት ራሱን ቃል ጠየቋቸው። ያንኑ የታዘዙትን ቃል መለሱላቸው። እነሱ የመሰላቸው ሰዎቹ የመሰላቸው እነዚህ ሁለቱ አህዮች ሕዝቡ ታማኝ ስለሆነ የጠፋ ለራሱ መጠቀም ስለማይፈልግ የወደቀን አንስቶ ለራሱ መጠቀም ስለማይፈልግ የሰዎች የጠፉ አህዮች ናቸው። እነዛን ባለቤቱ ራሱ መጥቶ ይወስዳቸዋል። እዚህ ሳር ያለበት ቦታ ላይ እንሰራቸው ብለው አህዮቹን አስረዋቸዋል። ለምን? ባለቤታቸው በዛ በኩል ሲሄድ
ምናልባት ካያቸው ይወስዳቸዋል ብለው ነው። ስለዚህ እነዚህ ሰዎች ለምን ትፈታላችሁ ሲሏቸው ለጌታ ያስፈልጉታል ሲሉ አሃ ባለቤቱ ጌታቸው የአህዮቹ ባለቤት ተገኝቷል ማለት ነው፣ ሄዳችሁ ፈታችሁ አምጡልኝ ያለው ራሱ የአህዮቹ ባለቤት መስሏቸዋል። ነገር ግን የአህዮቹ ባለቤት የፈጠራቸው አምላክ ነበረ። ፈታችሁ አምጡ ያላቸው ለምን? ለጌታ ስለሚያስፈልጉ። በእውነት ሕዝቡ ፈተው በመጡት አህዮች ላይ ተቀምጦ አንድ ጊዜ በአህያይቱ በእናትየው፣ አንድ ጊዜ በልጇ በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ከተማ በክብር ገባ። በክብር ገባ። ሕዝቡ ሲያዩት ዘንባባ እየቆረጡ ይዘው መጡ። ሆሳዕና ሆሳዕና በዳዊት ስም የሚመጣ የዳዊት ልጅ ስሙ የተመሰገነ ይሁን ብለው እያመሰገኑ ገቡ። የሚገርም ነው። መጽሐፍ ቅዱስ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ በሰፊው በዝርዝር እንደሚነግረን ከፊት ከኋላ ሽማግሌ፣ ወጣት፣ ሕፃናትም ጭምር በዛ ቦታ ተገኝተዋል። እነዚህን ሕዝብ ፈልጎ ነው የመጣው። እነዚህን ሕዝብ ሊያድን ነው የመጣው። ፈልጓቸው ነው የመጣው። እነዚህ ሁሉ አመስግነዋል። ከፊት ከኋላ ያሉት፣ ከግራ ከቀኝ ከግራ ያሉት ሁሉም ሕዝብ አመስግነዋል። እነዚህ ሕዝብ የተለቀሰላቸው ሕዝቦች ናቸው። ወደ ከተማይቱ ከመግባቱ በፊት ከተማይቱን እያየ ከተራራ ላይ ያለ ወደ ከተማይቱ ዝቅ ብሎ እያየ አልቅሷል ጌታችን። ለምን? መዳናቸው ወደ እነርሱ ቀርቦ እንደማይጠቀሙበት፣ በመድኃኒታቸው ማመን ሲገባቸው እነርሱ ግን እንደሚሰቅሉት፣ ሊያስወግዱት እንደሚፈልጉ ስለሚያውቅ ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን በክንፎቿ በታች እንደምታቅፍ እንዲሁ ልጆችሽን ላቅፍ መጣሁ፣ ለማዳን መጣሁ፣ እናንተ ግን አልወደዳችሁም፣ ቤታችሁ የተፈታ ሆኖ ይቀርላችኋል አላቸው። ወደ ከተማይቱ ገብቶ ወደ ታላቂቱ ኢየሩሳሌም ከተማ ወደ ታላቂቱ ቤተ መቅደስ ገብቶ ቤተ መቅደሱን አንጽቶ ክህነታቸውን በአዲስ ክህነት ተክቶ የብሉይ ኪዳን ካህናት የተቀመጡት በሙሴ ወንበር ነው። የሙሴን ወንበር የሙሴን ቦታ የሰጠበት ምክንያት ራሱ ነው። የብሉይ ኪዳንን የክህነትን አገልግሎት እንዲፈጽሙ ነበር። ነገር ግን እነሱ የሚፈልጉት ብሉይ እንድትቀጥል እንድታደስ አልፈለጉም። እርሱ አድሶ ቤታቸውን አንጽቶ አገልግሎታቸውን ለማስቀጠል የብሉይ ኪዳን የእንስሳት መስዋዕትን አስቀርቶ የዓለምን ኃጢአት የሚያስወግድ እውነተኛው በግ ራሱ በመሰዊያው በታቦቱ ላይ እየተሰዋ እንዲቀጥል ፈልጎ ነበር። ነገር ግን አልወደዱም። ቤታቸው ቤተ ክህነታቸው የተፈታ የተወገደ ሆኖ እንደሚቀርላቸው ነገራቸው። ቤታችሁ ቤተ አሮን ቤተ ሌዊ እየተባለ ክህነት አይቀጥልም። ሁሉም ዘር እኔን ያገለግላል።
ሁሉም ዘር ለእኔ ያስፈልገኛል፣ ሁሉም በክህነት ያገለግለኛል። ቤታችሁ አንድ ቤተ ሌዊ ይቀርላችኋል፣ ይወገዳል። ከሁሉም ዘር 12ቱን ሐዋርያት መርጧል። ክህነት የማሰር የመፍታት ስልጣን ሰጥቶ ሂዱና ፈታችሁ አምጡልኝ። ማንም ለምን ትፈታላችሁ ቢላችሁ ምክንያቱ ለጌታ ያስፈልጉታል በሉ። በእውነተኛ ለጌታ እናስፈልጋለን። እኛም ጌታ ያስፈልገናል። ምክንያቱም እሱ የኛ ነው። እርሱ በእኛ ውስጥ ያድራል። እርሱ በእኛ ውስጥ አድሮ የዘላለም ሕይወት ይሰጠናል። ለጌታ ያስፈልጉታል በሉ። የአህያይቱን ውርንጭላ ፈተው አመጡ። ሲያመጡ ሕዝቡ በአህያይቱ ላይ እና በአህያይቱ ውርንጫ ላይ ልብስ አጣጥፈው እላዩ ላይ አስቀመጡና በዚያ ላይ በጨርቁ ላይ እንዲቀመጥ አደረጉት። ምክንያቱም የአህያ ጀርባ ይቆረቁራል፣ አይመችም። አንተ ለእኛ የሰጠህን አንተ እኛ እንድንጠቀምበት እኛ እንድንመራበት የምትሰጠን ሕግ ይመቻል፣ አይቆረቁርም። የሚመች ሕግ ሰተህናል ሲሉ በአህያይቱ ላይ ጨርቅ አጣጥፈው አስቀመጡ። ምክንያቱም የእግዚአብሔር ሕግ ከባዶች አይደሉም። የእግዚአብሔር ሕግ የሚመች ሕግ ነው። እርሱም እንደዚህ ነው ያለው፣ ኑ ወደ እኔ አለ ሸክሜ ቀሊል ቀንበሬም ልዝብ ነው አለ። የእግዚአብሔር ሸክም ቀላል ነው። የዓለም ሕግ ይከብደን ይሆናል። የዓለም ሕግ ኃጢአት ነው። የእግዚአብሔር ሕግ ግን ጽድቅ ነው። ጽድቅ ደግሞ የሚመች ነው። ስለዚህ ወደ እግዚአብሔር ስንመጣ የሚመች ሕግ ይሰጠናል። እርሱ ለእኛ የሚያስፈልገውን ያውቃልና። ስለዚህ በአህያይቱ ላይ ጨርቃቸውን አደረጉ። ይሄ ብቻ አይደለም፣ ሕዝቡ ለእግዚአብሔር ክብር ሰጠ። ለምን ተጠራ? ሕዝቡ ለምን ተሰበሰበ? ለእግዚአብሔር ያስፈልጉታል። ለእግዚአብሔር የሚያስፈልጉት ምንድን ነው? ለእግዚአብሔር ምስጋናና ክብር ለመስጠት ኃይል ላንተ፣ ክብር ላንተ ይገባል እያሉ የሚያመሰግኑ ሕዝብ ለእግዚአብሔር ያስፈልጉታል። ለእሱ የሚጨምሩለት ነገር የለም። ነገር ግን የተፈጠርንበት ዓላማ ምንድን ነው? ለማመስገን ነው። ለማመስገን ክብር ለመስጠት ምን አደረጉ? ልብሳቸውን እያወለቁ አህያይቱ በምትሄድበት መንገድ ላይ ልብሳቸውን እያነጠፉ እንኳን አንተ እግዚአብሔር የተቀመጥክበት አህያ እንኳ መሬት ሊነካት አያስፈልግም ብለው ክብር ሰጡ ለእግዚአብሔር። አዎ እውነት ነው። እግዚአብሔር ክብር ይገባዋል። በአሁኑ ዘመንም የእግዚአብሔርን ክብር የተሸከሙ የእግዚአብሔርን መንበር የእግዚአብሔርን ማደሪያ ታቦት የተሸከሙ ካህናት በእግራቸው መሄድ አይገባቸውም ሲሉ ወጣቶች ታቦቱ በሚያልፍበት መንገድ ላይ ምንጣፍ ያነጥፋሉ። የሆሳዕናን ሕዝብ ያስታውሱናል ወጣቶቹ። ሕዝቡ ክብር ላንተ ይገባሃል ሲሉ ልብሳቸውን አነጠፉ። እርሱም በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ገባ። እናቲቱ የቆየች ናት፣ ውርንጫዋ ደግሞ አዲስ ናት። ይሄ ምሳሌነት አለው። አህያይቱም ታስፈልገኛለች፣
ልጇም ታስፈልገኛለች ሲል ነው። ለጌታ ያስፈልጉታል በሉ ተብለው ነው ተፈተው የመጡት። አህያይቱ የብሉይ ኪዳን ምሳሌ ናት። አዲሲቷ ውርንጫ ደግሞ የአዲስ ኪዳን ምሳሌ ናት። እርሱ ብሉይ ኪዳንን ሊሽር አልመጣም። ብሉይ ውስጥ ያለው ሕግ ያስፈልገዋል። የእርሱ ቃል ነው። 10 ሕግጋት አሉበት። አዲስ የሚታደሰው ደግሞ መስዋዕቱ ነው። ስለዚህ አዲሲቷ ውርንጫ አዲስ ሕግ ሰራሁላችሁ ሲል ነው። በሁለቱም ተቀመጠባቸው። ለምን? በብሉይ ኪዳንም ላይ ስሰራ የነበርኩት እኔ ነኝ፣ ወደፊትም አዲስ ሕግ ሰርቼ የምሰጣችሁ እኔው ነኝ ማለቱ ነው። ስለዚህ ሁለቱም ያስፈልጉታል። ለእኛም ሁለቱ አስፈላጊዎቻችን ናቸው። መጽሐፍ ቅዱስ የሚባለው ትንቢቱና ፍጻሜው ነው። ትንቢቱ የሚገኘው የምናገኘው የት ነው? ብሉይ ኪዳን ውስጥ ነው። ከዚህም አገናኝተን አዲስ ኪዳንና ብሉይ ኪዳንን ተቀብለን ያለን እግዚአብሔር የሚመች ሕግ የሰጠን ሁለቱንም ነው። ሁለቱ ሲደመሩ ምን ይባላል? መጽሐፍ ቅዱስ ይባላል። እነዚህ ደግሞ 81 ናቸው። 81 መጽሐፍት ሰጥቶናል በእነዚህ እንድንመራ። እነዚህ ሁለቱ ለልጆቼ ይጠቅማሉ፣ ለልጆቼ ያስፈልጋሉ። ማንም ሰው ሊያጠፋቸው አያስፈልግም። ለጌታ ያስፈልጉታል። ለምን? ለልጆቹ የሚመግበው ምግብ ነው። የእግዚአብሔር ቃል እንደ ወተት የምንጠጣው እንደ እንጀራ የምንመገበው ነው። ሰው ከሆንን መመገብ የሚገባን እነዚህን ሁለቱን ብሉይ ኪዳንና አዲስ ኪዳንን ነው። እነዚህን ተመግበን ነው በሕይወት የምንኖረው። ስለዚህ ሁለቱ መተውልናል፣ ተሰጥተውናል። ለጌታ ያስፈልጉታል ሲባል ለእኛ ለልጆቹ ስለሚመግበን ነው። ማንም ሊያስወግደው አይችልም። እግዚአብሔር ለእኛ የሰጠን ድንቅ ስጦታችን ናቸው። እነዚህ 81 መጽሐፍት ካልተመገብን በሕይወት አንኖርም። ለዚህ ነው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው በእንጀራ በስጋ እንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣውም ቃል ይኖራል ተባለ። ስለዚህ ሁለቱ ያስፈልጉናል። ሁለቱንም በየቀኑ ቢያንስ አንዳንድ ምዕራፍ ልናነብ ያስፈልጋል። ስለዚህ እነዚህ አህያይቱና የአህያይቱ ውርንጫ ሁለቱ ብሉይ ኪዳንና አዲስ ኪዳን ምሳሌዎች ናቸው። ሕዝቡ ጨርቃቸውን እያነጠፉ ክብር ሲሰጡ ዘንባባ ይዘው ከፊት ከኋላ ከቀኝ ከግራ ሆነው ሆሳዕና ሆሳዕና አሁን አድነን እያሉ መዳናችን ቀን ስለቀረበ አድነን አድነን እያሉ ጮኸዋል፣ አመስግነዋል፣ ዘምረዋል። ሲዘምሩ በእጃቸው ዘንባባ ይዘው ነው። ዘንባባ ዝንጣፊ እየቆረጡ ይዘው በየመንገዱ የዛፍ ቅርንጫፍ እየቆረጡ እንደ ቄጤማ እየጎዘጎዙ ክብር ለእግዚአብሔር ሰጥተዋል። ብዙ ሕዝብ ነበሩ። ከተማው ግልብጥ ብሎ ወጥቷል። ሕዝቡ በዘንባባ እያመሰገነ ነው። የሌዊ ዘር ሌዋውያን ደግሞ ተቆጥተዋል። ዝም እንዲሉ እዘዛቸው፣ በዳዊት ስም የሚመጣ አንተ አይደለህም፣ ለአንተ አይገባም እያሉ ይቃወማሉ። ሕዝቡ ደግሞ ምስጋናቸውን ቀጥለዋል። አትሰማም ወይ? የሚሉህን አትሰማም ወይ? በመዝሙር 8 ቁጥር 2 ላይ የተባለው ለአንተ አይደለም እያሉ እየተቃወሙ ነው። እናንተ ናችሁ የምትቃወሙት፣
እነዚህ ዝም ቢሉ ድንጋዮች ከቢታንያ መጥተው ይጮሃሉ። በዚህ ተአምር ተፈጽሟል። ድንጋዮች መጥተው አመስግነውታል። ምክንያቱም እርሱ ፍጥረታት ሁሉ የሚያመሰግኑት አምላክ ነውና። እነዚህ ዝም ሊሉ አይችሉም። እሰማለሁ እንጂ ምስጋናቸውን እየተቀበልኩ ነው፣ ለእኔ የሚገባው ነው። ይህም ደግሞ በዳዊት አፍ ከሕፃናትና ከሚጠቡ ሕፃናት ምስጋናን ለራስህ አዘጋጀ የተባለው እየተፈጸመ ነው። ለእኔ ነው። ትክክል ናቸው። ተቃውሟቸውን መልስ ሰጥቷቸዋል። ሕዝቡ በዘንባባ እያንሿሿ ምስጋና እያቀረበ ነው። ምክንያቱም ዘንባባ እንደምታውቁት የደስታ ምልክት ነው። ያዕቆብ ልጅ በተወለደለት ጊዜ ዘንባባ ይዘው ሁሉም ምስጋና ለእግዚአብሔር አቅርበዋልና እንዲሁ እነዚህም ሕዝብ የደስታቸው መግለጫ ደስ እንዳላቸው መገለጫው ምንድነው? ዘንባባ ይዟል። አንተ እኛን የምታስደስት አምላክ ነህ፣ የእኛ ደስታ ነህ ሲሉ እንደምታውቁት ዘንባባ በጥንቃቄ መያዝ የሚገባው ቅጠል ነው። ይሄ ቅጠል እሾህ አለው። እሾሁን ስንይዝ በጥንቃቄ መሆን አለበት። እሾሁ ኃያል ነው። አንተ ይህን እሾሃማ ዘንባባ ይዘን የምንከተልህ ኃያል አምላክ ነህ። ምክንያቱም በነቢዩ ኢሳይያስ ምዕራፍ 9 ቁጥር 6 ጀምሮ ስናነብ ሕፃን ተወልዶልናልና ወንድም ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው እንዲፈጸም ኃያልነቱን ለመግለጽ እሾሃማ የሆነ ዘንባባ ይዘው እያመሰገኑ ተከትለውታል። ክብር ምስጋና ለእርሱ ይሁን። ይሄ ብቻ አይደለም። በራእይ ዮሐንስ ብዙ ሕዝብ ሊቆጠሩ የማይችሉ የዘንባባ ቅጠል ይዘው ለእግዚአብሔር ምስጋና ያቀረቡ እንዳሉ ወደፊትም እንዲሁ የሚቀርብልህ አምላክ ነህ፣ ምስጋና ላንተ ይገባሃል ሲሉ ነው። ዘንባባ የደረቀ ይመስላል ስታዩት፣ ነገር ግን በኋላ ደግሞ ሕይወትን እንደገና ዘርቶ ሲያድግ ትመለከቱታላችሁ። አንተ እንደዚህ ደርቆ እንደገና ሕይወትን እንደሚሰጠው ዘንባባ ነህ፣ ሕይወትን የምትሰጠን ነህ፣ ሕይወታችን ነህ ሲሉ ዘንባባ ይዘው ምስጋና አቅርበዋል። የሰላም አምላክ እግዚአብሔር ምስጋና ሲቀርብለት በእንዲህ አይነት ምስጢር ነው። ምስጢሩ ብዙ ነው። አንተ ኃያል ነህ የሚለው የዘንባባ ምስጢር ዘንባባን በእሳት እንዲህ ልትለበልቡት ብትሞክሩ እየተቃጠለ እንደ ሌሎቹ ቅጠሎች እሳት አታገኙበትም። ለብልቦ ብቻ ይተወዋል። እርሱም ባህሪው የማይመረመር መርምረን የማናገኘው መርምረን የማናውቀው መሆኑን ይገልጽልናል። ያንተ ባህሪህ አይመረመርም፣ መርምረን የምንደርስበት አይደለም ሲሉ ዘንባባ ይዘው ተገኝቷል። እንግዲህ ልብሳቸውን ያነጠፉለት ዘንባባ የጎዘጎዙለት ይሄ አምላክ በእንዲህ አይነት ምስጢር የሚገለጥ መሆኑን እናውቃለን ማለት ነው። ስለዚህ እግዚአብሔር አምላካችን እርሱ እኛን ፈልጎ መጥቷል። እኛም ሰውነታችንን ለእርሱ ሕያው መስዋዕት አድርገን ማቅረብ ይገባናል። ምክንያቱም ያለ እርሱ
ሕይወት የለንም ወገኖቼ። ስለዚህ ሕያው መስዋዕት አድርገን የምናቀርበው ምናችን ነው? ሰውነታችንን ነው። ለእግዚአብሔር የምንሰጠው ምንድን ነው? ሰውነታችን ነው። ሌላ የሚፈልገው ነገር የለም። ከኛ የሚፈልገው ብር የለም። ሁሉ ለእርሱ በእርሱ ነው የተፈጠረው። ምን የምንሰጠው ነገር አለ? ለእሱ የምንጨምርለት ክብር የለም። ለእርሱ የምንሰጠው ስጦታም የለንም። እኛም ራሳችን የእርሱ ነን። ስለዚህ የሚፈልገው ምንድን ነው? እኛን ነው። ስለዚህ ነው ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን ለእግዚአብሔር ሕያው መስዋዕት አድርጋችሁ ለእግዚአብሔር ደስ የሚያሰኝ መስዋዕት፣ ቅዱስ ሕያው የሆነ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ የሚለን። የምንለምነው ለምንድን ነው? ለጌታ ስለምናስፈልግ ነው። ስለዚህ ነው ሐዋርያትን ሂዱና ፈታችሁ አምጡልኝ አለው። ወገኖቼ በዚህ በሕማማት በሆሳዕና በዓል ሰው ቤቱ አይቀመጥም። ለምን? ሊፈታ ያስፈልገዋል። የሚፈታው ለምንድን ነው? ለእግዚአብሔር ስለምናስፈልግ ነው። የዘላለም ሕይወት ሊሰጠን ነው። እርሱ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ የመጣው ምክንያት አለው። በብሉይ ኪዳን አንድ ነቢይ በፈረስ ላይ በበቅሎ ላይ ተቀምጦ ከመጣ ዘመኑ የጦርነት ነው ማለት ነው። በአህያ ላይ ተቀምጦ ከመጣ ደግሞ ሰላም ነው፣ ዘመኑ ሰላም ነው ማለት ነው። ወገኖቼ እግዚአብሔር ወደኛ የመጣው ምክንያቱ ምንድን ነው? ሰላምን ሊሰጠን ነው። ዓለም እንደሚሰጠው ጊዜያዊ ሰላም አይደለም፣ የዘላለም ሰላም ሊሰጠን ነው። በቤተ መንግስቱ በመንግስተ ሰማያት የሰላም ሀገር ውስጥ እንኖራለን። ያቺም ኢየሩሳሌም ሰማያዊት ናት። ኢየሩሳሌም ምድራዊት እንዳለች ሰማያዊት ኢየሩሳሌም በእግዚአብሔር እጅ የተሰራች ማንም ያላያት በእጅ ያልሰራት አዲስ ከተማ ውስጥ የሰላም ኑሮ እንኖራለንና ለእግዚአብሔር እናስፈልገዋለን። በሰላም ሀገር ሊያኖረን ነው። ወገኖቼ ትሁት ሆነን እንድንኖር ያስፈልጋል። በአህያ ላይ የሚቀመጥ ሰው ትሁት ነው። ትሁት ነኝ ሲል እኔ በልቤ ትሁት ነኝ ካለ እኛም የአባታችን ልጆች ነንና በትህትና መመላለስ ይገባናል። በዚህ በሆሳዕና ቀን ቀጥሎ ባሉት ሳምንታት ሁሉ ሕማማት ይታሰባል። ፍትሐት የሚደረግልን በዚህ በሕማማት ሳምንት ውስጥ እግዚአብሔር ይፍታህ የለም። ተፈተን ለእግዚአብሔር እየሰገድን ለእግዚአብሔር ክብር ኃይል ይገባሃል እያልን የአምልኮ ስግደት የይቅርታን ጊዜን ሰውተን ወደ እግዚአብሔር የምንቀርብበት ሳምንታት ናቸው። በእነዚህ ሳምንታት ውስጥ ለእግዚአብሔር እየሰገድን ልንገዛ ያስፈልጋል። በአህያይቱ ላይ የተቀመጠ አምላክ እርሱ አህያዎቹን ፈታችሁ አምጡልኝ ካለ አህያው ምሳሌ ወይም የውርንጫዋ ምሳሌ እኛ ከሆንን እኛ ለእግዚአብሔር እናስፈልጋለንና ንስሐ ገብተን ሥጋና ደሙን እየተቀበልን ለዘላለም ሕይወት ለመኖር መዘጋጀት አለብን። ለእግዚአብሔር እናስፈልገዋለንና ለዚህ ነው ጌታችን ባንደበቱ ምን አለ? ለጌታ ያስፈልጉታል በሉ አለ። እኛ ለጌታ እናስፈልገዋለን። እኔ ለጌታ አስፈልገዋለሁ ብለን መምጣት አለብን። እግዚአብሔር ደግሞ እኛን በየቀኑ በየዕለቱ ይፈልገናል።
ዓይኖቹ ዓይነ ምሕረቱ ከኛ ጋር ነው። እግዚአብሔር በፍቅር ይፈልገናል። በፍቅር ተመላልሰን ወደ እርሱ እንድንመጣ የፍቅር እናት ቅድስተ ቅዱሳን ድንግል ማርያም ሁላችንንም ትርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መልካም በዓል ይሁንላችሁ። ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እኛም በተማርነው 30፣ 60፣ 100 ያማረ ፍሬ ለማፍራት ያብቃን። የዛሬው መርሃ ግብር ይህንን ይመስል ነበር። በቀጣይ መርሃ ግብር እስከምንገናኝ ድረስ በዚህ መዝሙር እንሰናበታችኋለን። ሰላም ቆዩን። ሰላም ሰላም ብለን እንዘምር ስሙን ታጋሽ ነውና የዓለም መድን የዓለም መድን ሰማይን በብርሃን አስጊጦ ሰርቷት ምድርን በውሃ ላይ አጽንቶ ፈጥሯት በገዛ ገንዘቡ ውሃ ጥም ይዞት ተጠማው ቢላቸው ሐሞታ ጠጡት የሕይወት ምንጫችን እንዳልሆነ ሁሉ ውሃ ስጡኝ ብሎ ለመነ በቃሉ እጅግ ያስደንቃል የእሱ ትዕግስት። ቃልም አልመለሰ እንዲያ ሲገርፉት 99ኙን መላእክትን ትቶ ቆሟል ቀራንዮ እንጨት ተጠግቶ እጅግ ደሃ መሳይ የንጉሥ ልጅ ንጉሥ በአህያ ተቀምጦ ገባ ከመቅደስ ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት
እንተ